ዛሬ የቤተሰብ ጊዜ ነው። ጨረቃዎች ከእናታቸው ጋር ድምቅ ፏ ብለው መጥተዋል። ሰላም ሰላም፣ ውድ ቻናል የቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ ይብዛ ውዶችዬ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ውድ ቤተሰብ ይህን ቪዲዮ ስትጀምሩት ሁሌም በላይክ ጀምሩ። ላይኩ ከምንም በላይ ያስፈልገኛል። ቻናሌ እንደምታዩት በቃ ሰኞ ሰኞ እያለ ነው ውዶች እና ምን እንደሆነ አላውቅም፣ እንደ ድሮ አይደለም እና ላይክ አድርጉልኝ። ትናንትና ደግሞ የጠየኳችሁ ልጅ መታለች። እኔ ያለሁ ስራ ስለሚበዛብኝ ላይክ እያደርጉሽ እሄዳለሁ ብላለች እና አውቃለሁ በስደት ያለን ልጆች ስራ ይበዛብናል። ዋናው ሰላም መሆንሽ ነው። እኔ ያው በተደጋጋሚ የምታዩት ሰው የተወሰነ ጊዜ ሲጠፋ ታስባላችሁ አይደለ? ልክ አሁን ለምሳሌ በጣም ተለማምደናል። ቪዲዮ ካልሰራው ማለት ነው ምን ሆነሽ ነው አሞሽ ነው ወይ ብላችሁ ትጠይቁኛላችሁ። በእውነት ነው የምላችሁ እና እናንተ እንደምትጠይቁኝ ሁሉ እኔም ደግሞ ስለማያችሁ ስለማውቃችሁ የሆነ አስባለሁኝ። ለዛ ነው እና ብቻ ባላችሁበት ሰላማችሁ ይብዛልኝ ውዶቼ። እና እንግዲህ የመለኛው ቻናል በሚገርም ሁኔታ እየሮጠ ነው። ሰብስክራይብ ዋው ትለያላችሁ የጨረቃ ፋሚሊዎች። በእውነት ሀይሚና ብሩኬን መቼም ጥላችኋቸው አታውቁምና አሁን ላይ 25 ሺህ አሁን ቪዲዮ ስሰራ አይቸው ነበረና 25 ሺህ ገብቷል ማለት ነው። ይገባዋል፣ ለመለኛው ይገባዋል። በጣም መልካም ወንድም ነው። በተለይ ለሀይሚ ያለውን ክብር ስወድለት በፈጣሪ ልክ እንደ ታናሽ እህቱ ነው የሚሳሳላት እና ትናንት ራሱ እንደዛ ስትለው ብሩኬን ከማናገሩ በፊት ሐኪም ቤት ልውሰድሽ፣ ማማ ወተት ልግዛልሽ እያለ ነበረ ሲንሰፈሰፍላት የነበረው እና ለእንደዚህ አይነት ሰው ደግሞ ይገባዋል። ከዚህም በላይ ይሄዳል። ገና እየሄደ ነው፣ እየሮጠ ነው። እኔ በጣም ነው የተገረምኩት። እና ጨረቃዎች ከእናታቸው ጋር መስከረምን መስለው መጥተዋል። ማለት መስከረም ላይ እንግዲህ በጣም አደይ አበባ ይፈነዳል። እንቁጣጣሽ የምንለው እንቁጣጣሽ ነው የመሰሉኝና እጅግ በጣም ነው የሚያምሩት ከሙሽዬ ጋር ሆነው። ዛሬ ለየት ያለ ነገር አለ። ከልብሳቸውን መገመት ይቻላል። አይተነው አናውቅም እና እንደገናም ደግሞ የእናቶችም ቀን ነው። ትናንት ነበረ። የሆነ ብሩኬ ምንም ነገር አላሉም በቤታቸው በመለኛው መጥተው ስለነበረ ነው። ለመላው የኢትዮጵያ እናት በሙሉ መልካም የእናቶች ቀን ይሁንላቸው። በእርግጥ የእናቶች ቀን በአንድ ቀን የሚገደብ አይደለም፣ ያው እንደ ባህሉ እንደ ወጉ ይሁን ተብሎ እንጂ እና ውዶቻችን እንግዲህ ማታ ላይ እንጠብቃችኋለሁ። ውድ ቤተሰብ ደግሞ መልካም ቀን ይሁንላችሁ።